እቺ ልጅ የመጣችው ለአንተ ብላ ነበር። እያንዳንዱ ነገር ትቆጭበታለህ። ለኔ ብላ አይደለም ጓደኛዋ ላይ ቀንታ ነው። ማን ይምጣሻል? ሁለተኛ ቤቴ ራሱ ዳመጪ ነውጪ ቤቴ መጥተሽ ትመጣለሽ። ውሽ ሁለተኛ እንዳትገቢሽ እስከ ማበድ ትደርሳለህ። አይምሮን ገና ለቀማት ነው። እዚህ ጋር ገራባን ይዘህ ፌስታል አስረህ ትዞራለህ። አዎ ትክክለኛ ያፈቀሩ ሰዎች ምንድን ነው ለአንተ የሚበጀውን ነገር እኔ ያቀላሉ ብትለኝ ለኔ የሚበጀውን ነገር እኔ ያቀላሉ። ተመችቶ ጤናማ ነው። እስከፈለግከው ድረስ እንዳነቀ እንድነቃ ካልፈለግክ ከዛሬ ጀምሮ ቤቴ እንዳትመጣ። እስከ ዛሬ እኔ እናንተ በምንተዋወቅ አንድ ቀን አብላይ ማታውቅ ልትመጣ ተነስተሃል። ቶፋን አውጡልኝ ብለሃል። አንድ ቀን ይሄ ሁሉ ነገር እየሆነ ያለው ጤናማ መሆን አይደለም። በትክክለኛው ደግሞ አልችልም እንድታቀም የምፈልገው ነገር ያኔ በትክክለኛው መልኩ እያሰብኩ ስለነበረ ስለማንም ግዳይ እስቲ ነገር እየባሰ እየሄደ እስከ ማበል የሚያደርስ ደረጃ ያደርሳል። ፍቅር ያብዳል፣ ያሳብዳል። ይሄ ፍቅር አይደለም፣ ትክክለኛ ነገር አይደለም። እየሄደ ለምንድን ነው አንተ ማትረዳው? ምንድነው ትክክል ያለው ነገር? ትክክል አይደለም እያደረገ ሀብሉን ለምን አትወጣም አንተ? እንዴ ለምንድን ነው የምወጣው? እኔ ምን እንደሆነ የማላውቀው ራስ ምታቴው ጭንቅላቴ ውስጥ ገብቷል። ሶፊ ስራ ቦታ ራስ ምታቴው ጥር ብሎ ያለውበት ሁኔታ ጥሩ አይደለም። በቃ እንዴት እንደሆነ አላውቅም። ራሴን በጣም ያመኛል። ልቤን እዚህ ጋር ጫን ብሎ ያዘኝ፣ የሆነ ቀስፎ ያዘኝ ነገር አለ። ሰላም፣ በዚህ ሰዓት አንቺ ባትኖሪኝ ምን ይሆን ነበር? ማለት ነው ለማሰከሳችሁ ነው እናንተ ናችሁ። እሺ በቃ ሰው እንደዚህ ብቻ ሲያደርግ ከሰላም ጋር ያለሁበት ሁኔታ በጣም ስለተመቸኝ ጊዜ ያስፈልገኛል። ከሷ ውጪ ማንንም ማግኘትም ማሰብም ማየትም አልፈልግም ብዬ ነግሬያለሁ። ይሄ ነገር ደግሞ በጤና አይደለም። በጤናዬ ነው። ከጤናዬ በላይ እንደዚህ ጤነኛው አላውቅም ብዬ ነግሬያለሁ። ለምንድን ነው ማትይኝ ሶፊ? ለምንድን ነው ማኖርበት ህይወቴን ነው ወይስ ደስተኛ ሰውን ወይም ደግሞ የሆነ የተረጋጋ ነገር ምናምን ነገር ስታይ ደስ አላለህም? የተረጋጋውማ ከሰላም ጋር ያለኝ ተቀመጣላት ስራ መበላሸቱ ውስጥ የተረጋጋው ምንድነው? ማንም ሰው እያንዳንዱን እያበላሸ መሆኑ ምን ነው የተረጋጋው? አንድ ነገር እንድታቀም የምፈልገው ነገር ቢኖር ማለት ነው ከስተመርም ቢሆን ቤተሰብም ቢሆን አንተም ብትሆን ማለት ነው በሰላም ከመጣችሁ የፈለጋችሁበት መሄድ ትችላላችሁ። የፈለጋችሁትን ሞት ይችላላችሁ። አይደለም ይሄ አበሉ ነው እና አንተ እንደዚህ ይሆን ካለው በጤና አይደለም። ለምንድን ነው ማሰማው? ለምንድን ነው የማፈቅራት ልጅ መንከባከቤ፣ የማፈቅራት ልጅ ጊዜ መስጠቴ፣ ለማፈቅራት ልጅ መከራከሬ ነው ትክክል ያልሆነው? ልቤን ዝቅ እያደረግኩ ነው ያለው። ትክክል ያልሆነው ለዛ ነው ወይ ትላንትና ከትላንት ወዲያ ውጭ እያቀጥ የነበረች ልጅ ሀብሉን ካደረገች በኋላ ሞትልሻለሁ፣ ሰቀልሻለሁ፣ እናቴን አልፈልግም፣ ቤተሰብ አልፈልግም፣ ስራ አልፈልግም ያልክ ያለው ነው። ምኑን ነው የምትለው? በደምብ ጠንቅቀህ ስማኝ። ለዛ ይህንን ነገር ነው መስማት የምፈልገው። በእናንተ ፊት ነው አይደለ? ትክክል ያልሆነውን ነገር ስናገር የነበረው ስለሷ ውጪ ስላት የነበረው በእናንተ ፊት ነው አይደለ? ያቺን ይዘህ ነው አይደለ? ዛሬ ደግሞ አፈቅራታለሁ ምናምን ነገር እያልክ ያለኛ ያው በአንተ ፊት ይቅርታ ጠይቃታለሁ ከዛሬ ጀምሮ። ሰላም፣ የዛ ቤት ስለተናገርኩሽ ነገር የዛ ቤት በቃ ውጪ፣ ካሁን በኋላ ወደ ቤቴ እንዳትመለሽ ይላልኩሽ ነገር በጣም ይቅርታ። በጣም ዞር ነው ማለት አሁን አልፏል። አሁን እቺ ልጅ ስለምትለው በቃ ማይሆን ነገር ያለች በቃ ምንድነው ነው እያወራኝ ያለው? የዚች ልጅ ድራማም ያንተን ሁኔታ ምን ውጥት እያለልኝ ነው። አሁን ጆሮን ከፍታ አዳምጠኝ። የማን ድራማ ነው የምትለው? ስለማን ድራማ ነው የምትወራው? ሶፊ ስለማን ድራማ ነው የምትወራው? ሰው ሲያፈቅር አይታ አታውቅም? ሰው ሲወድ አይታ አታውቅም? ቤተሰቧን፣ ጓደኞቿን ሁሉ ነገር ጥላ መጣ ነው። ሁሉ ነገር ጥላ መጣ ነው ብላ መጣች ነኝ። ለመጀመሪያ ለምትጠቅለ ጊዜ ባንተ ይችላል። ስለዚህ አንድ ነገር ድንገት ራስህ ተጠፋ ይገባህ ልጅ ያኔ እኔ ሳፈቅር ነበር ወይስ ለማመጣ? እሺ እኔ መፈቀር አልችልም ነው? እኔ ማፍቀር እንጂ መፈቀር አልችልም ወይ? ተፈቀርሽ። ይሄው ተፈቀርኩኝ። ታዲያ ምንድነው ነው ከትላንት ወዲያ ራስህን አጠፋለሁ እያልክ የነበርክ ልጅ በንጋታው ተቀይረ እንደዚህ መሆን አይደለም። ሞኝነት ማስከፋት ጤናማ አይደለም። ስራ ደንበኛ እንደዛ ማበላሸት ጤናማ አይደለም። ለምን ነው የምትመሰመው? ለምን ነው ደቆሮ የምትሆነው? አንተ እስከ ዛሬ እኔ እናንተ በምንተዋወቅ አንድ ቀን አብላይ ማታውቅ ልትመጣ ተነስተሃል። ቶፋን አውጡልኝ ብለሃል። አንድ ቀን ይሄ ሁሉ ነገር እየሆነ ያለው ጤናማ መሆን አይደለም። በትክክል ደግሞ አልችልም እንድታቀም የምፈልገው ነገር ያኔ በትክክለኛው መልኩ እያሰብኩ ስለነበረ ስለማንም ግዳይ ስጠኝ። ስለ ቤተሰብ ግዳይ ስጠኝም በሰላም ከተመጣ ስለ አንተ ግዳይ ስጠኝም፣ ስለ ቶፋት ግዳይ ስጠኝም፣ ስለማናችሁ ስራው እንደፈለገ ብትንትንና ፍርክስክስ ይበል። ከዜሮ ነው አይደል ያኔ የተነሳው፣ አሁንም ከዜሮ እነሳለሁ። ለሰላም የማይከፈል መስዋዕትነት ከዚህ በኋላ የለም። ራሴንም ቢሆን አጣዋለሁ ነው የምልህ አይደለም። ነገርኩ አይደለም ስራ ነው የምልህ አይደለም ጓደኞች ብለህ ብያለሁ አይደለም ቤተሰብ ስለማንም የማስብበት ቅንጣት ታክል የለውም። ሶፊ እንደፈለክ ሞት ይችላል። እሷ ጓደኛዋ ነች።
ስለዚህ አንተ አሁን እንጃልክ ያለው ምንም አልሆንኩም። እሺ ከተማ ውስጥ እንድኖር እየፈቀዳችሁልኝ አይደለም ነው? እሺ ለቅቄ ልጥፋ ሶፊ አታኖረኝም። ተደጋጋሚ እየመጣ ትዳሬን ፍቅሬን ለመበተን እየሞከርክ ነው። ለምንድን ነው ገባ? ይሄ ላንተ ነው። የቱ ነው ለኔ የሚበጀኝ ነገር እኔ አውቃለሁ። ለምንድን ነው ለአንተ የሚበጀውን ነገር እኔ አውቃለሁ ብትለኝ? ለኔ የሚበጀውን ነገር እኔ አውቃለሁ። ተመችቶኛል። ጤናማ ነው። እስከፈለግከው ድረስ እንድነቃ ካልፈለግህ ከዛሬ ጀምሮ ቤቴ እንዳትመጣ። ቤቴ ውስጥ ሆነህ ልደበድበኝ ነው የፈለግከው? ጆሮን በደንብ ከፍተህ አዳምጥ። እሺ ንገር። እስኪሰለችህ አንቺም እስኪሰለችህ እመላለሳለሁ። እሷ ላይ ጣትን ነው ተቀሰብ ካልሆነ ጣትን ነው መሰብርልህ። ከዚህ በኋላ ነግሬሃለሁ። ስጋርልህም ብዬ በጣም ታግሼ እያየሁ ነው ያለሁት። እያንዳንዱ ነገር ታግሼ ነው እያየሁ ነው ያለሁት። በዚህ ጊዜ ጤነኛ ማሆን ያደረገ ምን ለምንድን ነው የምቀመጠው? አልቀመጥም። አንተ ከዚህ ቤት ውስጥ እስክትወጣ ድረስ ነው ከዚህ። እሺ ምን እንዲሆን ነው የምትፈልገው? ቁጭ በል። እሺ ምን ነው? እሺ ደግሞ በአደባባይ ልታሰድበኝ ምንድን ነው? የሆነ ወረኛ ምናምን ይዘህ መጣ ነው ደግሞ? አንቺ ማነሽ? ምንድን ነሽ ደግሞ አንቺ? ለምንድን ነው ቤቴ ውስጥ ያለሽው? ወይኔ ጓደኛ ጋብዘሻት ነው? ጓደኛሽ ናት? ጓደኛ አይደለም፣ ከሰው ጋር ነው የመጣው። ከማን ጋር? ከሶፊ ጋር? የድሮ ጓደኞችን ፈልጎ ወደ አጣርቶ እሷ ደግሞ ብር ከፍለዋት መጣ። ስሟን ማስጠፋት ጀመርኩ። የተጨራሽ ቆይ እናንተ አንተ አገር ጽጌ ልትሰደድልኝ ልጥፋልህ ነው የምትፈልገው? እሺ ስሟን፣ የባለቤቴን ስም፣ አሁን የፍቅረኛዬን ስም፣ የሰላምን ስም ማስጠፋት ጀመርክ ነው? ጭራሽ ብለህ ምንድን ነው የምትይው? የት ታውቂኛለሽ? ማነሽ አንቺ? የት ነው የምታውቂኝ? እኔ ግን አይቼሽም ሰምቼሽም አላውቃትም። ለምንድን ነው ቤቴ ያለችው? የማላውቀው ሰው ሲጀምር ለምንድን ነው ቤቴ የገባው? የአንተ እንግዳ ከሆነች የአንተ ቤት አግኛታ የኔን ሳም እያበላሽ አይደለም። አንተ ፈልጌ አንተ ላማረሽ ፍቅረኛ ምናምን ፈልገሽ ነው? ይኸውልሽ ከዚህ በኋላ ማለት ነው እማልደራደርባት ሴት ጠንቅቀሽ፣ ለአንቺ ብቻ ነው በእኔ ጉዳይ ላይ እንደዚህ አይነት አመለካከት ላላችሁ ሰዎች በጠቅላላ ኪያ የምትሉ አፍቅርሃለሁ እወድሃለሁ ምናምን ነገር ለምትሉ ሰዎች ሁሉ በጠቅላላ ከዚህ በኋላ ስለማንም ግድ እንደማይስጠኝና ማናችሁንም ቼክ እንደማላደርግም እንድታውቁ። መጀመሪያ እኔ ይኸውልሽ እጅግ የማፈቅራት ሴት፣ እጅግ የማወዳት ሴት፣ ያለሷ ማሰብን መተንፈስም የማልችልን ሴት ይሄ ሀበሽ በዚህ ሰዓት ንገሪያቸው። ለኔ ማን እንደሆንሽ ንገሪያቸው። ሰላም ስማሽ እሺ ምን አመጣ? እሺ አሁን ዝም ብለህ እንደመጣለ ብቻ አታወራ። እሱ ያመጣችበትን አታውቃትም አይደል? አላውቃትም። እኔ ለምን ይያት እንደመጣው ለምን እንደመጣች መጀመሪያ እሱ ነው አወራ። ምንም ያወራው አንቺ ካልፈራሽ ለምን አላወራም? ስለዚህ ምንድነው እስኪ ሰላምን የሚያስፈራትን ነገር እኔ አጠገቧ ሆኜ ሰላምን የሚያስፈራትን ነገር ተናገሪ። ምንድነው? እሺ እኔ አውቃለሁ መጀመሪያ ኪያን እንደምታፈቅራት በጣም አውቃለሁ። ሰላም መጀመሪያ ኪያንና ሰላምን አግኝታቸዋል ከዚህ በፊት። ኪያን ለማስቀናት ብለህ ነው ሰላምን ያገኛት። እሱ ያለፈ ታሪክ ነው። አሁን ደግሞ ወደድኳት። መጀመሪያ እሷ ነበረች አፈቀረች። አንተ አትፈልጋትም። እንዴት እንደምታመናጭቃት እኮ ነው የማውቃለሁ። ስሜቴ ገባኝ። አብሮ አደግ ናቸው። አብሮ ነበር እያንዳንዱ ነገር አንተ ከመጣ በፊት አንተ ራሱ ነው የምልህ እያንዳንዱ ነገር ምን ነው አልጠረጠርም። በአንድ ቀን እንደዚህ አይገባችሁማ፣ አላለፋችሁበትማ። ፍቅር ምን እንደሆነ፣ መዋደድ ምን እንደሆነ፣ መፈላለግ ምን እንደሆነ ያማል እንዴ? ምን ልታረግ ነው? ነው እንጂ ነው እዚህ የሰደድከው ሶፊ። እኔ ድክም አለኝ ሶፊ፣ በጣም እየሰለቸኝ ነው። ያንተ ነገር ሳያልፍ የቶፊቅ ነገር ሳያልፍ ደግሞ አሁን ማንንም ይዘመታ ቤቴ ላይ ጭራሽ ስሟን ማስጠፋት ጀመርክ ነው? ምንም የጠፋው ነገር ምን አለች? እና ቃለው ምናምን ነገር እኔ ማንንም አይደለም ሲጀምር። ካወቅሽኝ እስከ ዛሬ የት ነበርሽ? ዛሬ የሚኬድበት ነገር ስላልኩ እሺ፣ አወቅሽኝ ምን ይጠበስ ታዲያ? ምን ይሁን? እሺ አወቅሽኝ፣ እሺ ምን ይሁን ታዲያ? እንዴ ኩል እንዳያልኩ እኮ ነው። ምንድነው? እኔ እርዳታ ያስፈልገኛል አልኩሽ? ቤቴ ጎደል አልኩሽ? መሶቡ ባዶ አልኩሽ? ስማኝ ብለሻል አንቺ እርዱን ብለሻል፣ አግዙኝ ብለሻል። ትክክለኛ ነገር ምንድነው? ከፍለህ ደግሞ ይዘህ መምጣት ጀምር። ሰው ይሁን ችግር የለም። እሺ ከፍለህ ነው ምንም በለ ያንቺ ስም ላጠፋ እኔ ብር ተቀብዬ ጓደኛዬን ስም ላጠፋ። እሺ ቆይ አንተ የምትለኝ ማለት ነው ከሰላም ጋር እኔ የረበሻኝ ነገር ምንድነው? ቆይ ይሄ ሁሉ አመት ረጅም ጊዜ ከአመት ከምናምን በላይ ማለት ነው ሰላም እኔ የኔን ህይወት ቀና ለማድረግ አንዴ ዋሺ ስላት ስትዋሽ አንዴ እንደዚህ ሁኚ
ሰው ሁሉ ሲያንጓጥጥባት በዚህ ሁሉ ጊዜ ትታና ጠላኝ ያልሄደችን ሴት ዛሬ በወዳት ዛሬ ባፈቅራት ምንድነው ነው የሚያስገርመው? አኑ ህይወትን ቀና እያደረገችው አይደለም። ይቺ ልጅ ህይወትን ወደ ጨለማ እያደረገችው ነው። ስለየትኛው ጨለማ ነው የምታወሪው? አሁን እንደዚህ መሆን ብቻ አትይ። ምን ነገር እየባሰ እየሄደ እስከ ማበር የሚያደርስ ደረጃ ያደርሳል። ፍቅር ያብዳል፣ ያሳብዳል። ይሄ ፍቅር አይደለም፣ ትክክለኛ ነገር አይደለም እየሄደ ያለው። ለምን ነው አንተ ማትረዳው? ምንድነው ትክክል ያለው ነገር? ትክክል አይደለም እያደረገ ሀብሉን ለምን አትወጣውም አንተ? እንዴ ለምንድን ነው የምወጣው? እሺ ሀብሉ ማን? ምንድነው ነው? ሀብሉ ማን? አንቺ አንገትሽ ላይ መስቀል አለ፣ ክር አለ አይደል? አይደለም ይላል አለ። እሺ አመሰግናለሁ። በቃ አውጪ ብዬሻለሁ። እሺ ካወጣሽ ትወጣለህ። አውጪ ብዬሻለሁ። አሁን ካወጣሽ ታወጣዋለህ። አልወጣውም። ለምን አልወጣውም? እሺ ለምን አውጣዋለሁ ነው? ሀብሉ የማን ነው ብለህ ጠይቃት እስኪ። ሀብሉ ማስከኛ የተሰጠ የእናቷ አይደለም። ልክ እንደ እናቷ ከእናቷም እኩል ስለሆንኩባት ነው። ማን ከእናቱ እኩል ሰውን አድርጎ ያያል? የእናቷ የሆነ ውድ ስጦታን አምጥታ የሰጠችኝ። እሺ ማንንም እኮ በዚህ ልክ ስለማይኖር እኮ ነው ለማንም እኮ እንደዚህ እየሆናችሁ ያላችሁት። ስለዚህ ሎሮ እሺ አንዴ እንደማመጥ። እሺ እሷ ጓደኛዋ ነች። እሺ ነው ልብኝ ዝቅ ቁስል እያደረኩ ነው። ጓደኛዋ ነች። ስለዛ ስላሰራችሁ ስለ ሀብሉ ስለማታቱ ደግሞ ተረት አይደለም። ተረት አንተ ለምንድን ነው ነገር ነው አልፈልግም። በቃ ውጪልኝ ነው አልወጣም። ለምንድን ነው ከቤቱ ትጣልኝ ሶፊ ቤቴ ላይ መጣ አደብድበኝ ቤቴ ላይ በሰላጣነች የመጣችበትን ነገር ያነሩት ነገር አለ። ለምን አሰማው? ለምን አገባሽ? ያገባኛል። ከቤቴ አልወጣም። እውነታውን ሳልናገር አልወጣም። እሺ አንዴ ተረጋጋ ነው ነው ሶፊ። እሺ 15 ቀን ምናምን በላይ ሆኖኛል ቶፍ። እሺ ልክ ነህ አንተ። እኔ ሰላምን ካገኘሁበት ቀን ጀምሮ ማለት ነው እየመጣችሁ እየተናታረካችሁ ማለት ነው ራስ ምታት እማላቅ እኔ ራስ ምታት አንድ ቀንም ታመሜ እንደማላቅ ታውቃለህ። ይሄው እኔ ሰላምን ካገኘሁበት ቀን ጀምሮ እናንተ እየተመላለሳችሁ ስትሉኝ ይሄው ራስ ምታት ከፍተኛ ራስ ምታት ይዞኛል። የትም ሲሄድ ማለት ነው አይኔን መግለጽ እስኪያቅተኝ ድረስ ያደረሰ ራስ ምታት አለብኝ። እሺ ማኔ እኔ አንቺ ነሽ የምታለቅሽ አሉ ታልቻለች ይሎች አንቺ ዝም ብለሽ ነገጧት ኪያ ጋር ሲሄድ አንቺ ነሽ የምታለቅሽ። አንቺ ቤቷ መተሽ ነው። ለምንድን ነው ኪያ ጋር ሄደው? ለምንድን ነው ኪያ ጋር? በቃ አብቅቶለታል፣ አልቋል ነው። አሁን ከሰላም ጋር ህይወት ጀምሬያለሁ። ህይወቴ እሷ ናት። አሁን ቤት ፈለገ ኪያ ጋር ስሙን ራሱ እያስታወስኩ ያለሁት አንቺ ስትናገሪ፣ አሁን እናንተ ስትናገሩት ነው ከነመፈጠሯ ኪያ የምትባልሽ ማን እንደሆነች እንደሆነ አላውቅም። እኔ አላልታመን አገባሽ በራስሽ ስለማትተማመኝ እኮ ነው ድግምት ማሰር ተመጣጣሽ። አሁን ነገር ድግምት እሺ አሁን ረጋ በልና እኛ የወጣንበት ነው። እሺ ንገሪኝ። ዝም በይ አንቺ የተፈጠረው ነገር ንገሪ፣ ተናገሪ። ምንድን ነው? ተረጋጋና አዳምጣ። ተረጋ በልና አዳምጣ። እሺ ተረጋጋ። ጀምሮ እሺ ወደ 40-30 ደቂቃ ለሆነኝ ከመጣሁ እስካሁን መጭጮ እያደረገ ነው ቆቆረ። ቤቴ ላይ በተደጋጋሚ እየመጣችሁ ባለቤቴን እየደፈራችኋት ነው። ሶፊ እባክህ ከህይወቱ ይጣልኝ። በቃ ተረጋግቼ ልኑርበት፣ ሰላማዊ ህይወቴ ልኑርበት። ቶፍ ነገርኩ እኮ ሶፊ። ይቺ ልጅ ካገኘሁበት ቀን ጀምሮ እንትናም እየመጣ ዝም ብሎ ሲቦርቅብኝ አንተን ጨምሮ ማለት ነው እኔ ምን እንደሆነ የማላቀው ራስ ምታት ጭንቅላቴ ውስጥ ገብቷል። ሶፊ ስራ ቦታ ራስ ምታት ጥር ብሎ ያለሁበት ሁኔታ ጥሩ አይደለም። በቃ እንዴት እንደሆነ አላውቅም። ራሴን በጣም ያመኛል። ልቤን እዚህ ጋር ጫን ብሎ ያዘኝ፣ የሆነ ቀስፎ ያዘኝ ነገር አለ። ምን እንደሆነ አላውቅም። ሶፊ ሕክምና ቦታ ሄድኩ፣ 2 ቀን ቼክ ተደረኩኝ። ደህና ነህ ሰላም ነህ ነው የሚሉኝ። ግን ጭንቅላትና እዚህ ውስጥ እየወጋኝ ያለ ነገር አለ። ሶፊ ሀብል ነው ስለምን ሀብል ነው የምታወራው? አውልቅና ይኸው። እሺ ስጦታ ነው አይደል? አጣለው። እሺ ስጦታ ነው አውጣው። እሺ አምንሻለሁ። የፈለገ ነገር ቢሉ የፈለገ ነገር እስከ ማበድ ደርሳለ። አይምሮን ገና ለቀማት ነው። እዚህ ጋር ገራባን ይዘህ ፌስታል አስረህ ትዞራለህ። አዎ ትክክለኛ ያፈቀሩ ሰዎች ትክክለኛ ያወደዱ ሰዎች ማለት ነው ህይወታቸውን ሲሰጡ አይቻለሁ። ማበድ ብቻ አይደለም ህይወቴንም እሰጣታለሁ። ማበድ ብቻ አይደለም ነው እያልኩ ያለሁት። ከተረዳኸኝ ከገባ ወደራት እኮ ችግር የለውም። ሀብሉን አውለቃ ወደራት እስቲ ሀብሉን ሲያውልቅልን እሺ ወኛ እንድናወልቁ አድርገን እሺ በቃ ቶሽ አምናታል እሷን አይደለ? አምናታል። እኛን እንድትሰጥ እየሰራን ነው። እናንተ ልክ ናችሁ። ሰላም ያላመንኩ ማን ልበል? እስኪ ሀብሉን እሺ ማን ልበል? እሺ ነው ደማመጣ። እሺ አውሪ ምድረ ብር ተወርኝ ነበር። አውሪ ተባጥሽ ስምን ልቀባጥር አይደለም። ኦይ አንዴ ልቀባጥር ካሉና ማለት ነው አንዋራ ደባና ከቤቴ ውጪልኝ። አልወጣም። እሺ በቃ ስማኝ፣ ልቀባጥር ነው እኮ ማለት ያረከው ሀብል ተሰርቶበታል፣ ድግምት ተሰርቶበታል።
ማን ያሰራው? በደንብ አዳምጠኝ። መጀመሪያ አዳምጠኝ። ስማኝ፣ ተወቃቸው ልንገርህ። መጀመሪያ አብሮ አደግ ናቸው። ባለፈው እዚህ ፕሮግራም ላይ የነበረችው የመጣቸው አለች። ደግሞ አዳምጠኝ እሺ። ስንት ቅራቀም ወደ የሚጣብኝ ነካ። በቀደም ሌላ ልጅ መጣ ነበር አይደል? ስከሽ ነበር። ስማኝ፣ አዳምጠኝ። እንዳትሰጊ። በየቀኑ ፍቅሬ ላንቺ እጥፍ እኔ ከዚህ ቤት ወጥቼ ማለት ነው የምሬ ነው የምልሽ ሱቅ እስክደርስ ድረስ መኪና ውስጥ እስክገባ ድረስ ራሱ ናፍቃኝ እየተመለስኩ ነው። ሶፊ እየገባ ካለ ይኸውልህ ሶፊ እኔ ወጥቼ ደረጃውን ይሄንን ወጥቼ ማለት በሩን ስከፍት እንኳን ቅር ይለኛል። በትክክል እንኳን ሰላም ካላልኳት ማለት ነው እማለቂው ምሰሪው ነገር ትክክል አይደለም። ታዩ በቃ ልጁ ምንድነው ገባኝ። እሺ ልሰማሽ ዝግጁ ነኝ። ንገሪኝ ምንድነው ከመጀመሪያ ጀምሮ አብሮ አደጌ ናት ትተዋወቃላችሁ? ጓደኛ ነች አለች አይደል? ቢያው አይለች ጓደኛ ምን ስለኔ አታውቅም። ጓደኛ ነች መሰፈተን ፎቶአችሁ ልሳይሻ አብሮ አደግ ፎቶ እንደውም ይሄ በጣም ትርጉም ይሰጣል። ችግር የለውም። እሺ ጓደኛ የሰፈር ልጅ ውሸቷን የምትናገረው ነገር ላይ እናገኝባት የለ። እሺ ተናገሪ። ቆይ አይደለም በቃ የመጀመሪያ ይያዘን እንዴት እሺ ተቀደለ ቤስት ጓደኛ የለች። ጓደኛሽ ግን ነች። ኖርማል ጓደኛ ናት። እሺ ሪችስ ምንሽ ነች? እሷም ኖርማል ጓደኛ ቤስት ጓደኛ እሺ ችግር የለውም። እሺ እናንተ ያዘ ይዞሃል እና ካንተ ጋር ምን ነው? አዎ ያዘ ይዞኛል። የሚገርም ፍቅር ይዞኛል። አዎ እስከዛሬ ስኖርለት ከነበረው በጠቅላላ ለየት ብሎ እጅግ በጣም የምኖርለት ምክንያት ነው ይሆኛል። አሁን ምክንያት ነው ይሆኛል። ሰዎች ሁሉ ሲገፉኝ፣ ሰዎች ሁሉ ሲያመነጫጭቁኝ፣ አጠገቧ እንዳትደርስ እንትን አትበል ምናምን ነገር ሲሉኝ የነበሩ ሰዎች እንኳን ዛሬ በምክንያት ምን አይነት ሰው እንደሚገባኝ ያውቃለሁ። መፈቀር ምን እንደሚመስል አሁን ይሁን እሷ ያገኘ እንደዚህ ያመነጫጨቃችኋት፣ እንደዚህ መተተኛ እያላችኋት፣ እንደዚህ ውሻ እያረጋችኋት ስለሆነች ነው አልወጣ ማለት ስለሆነች ስለምታውቀው ያደረገ ሰው እኮ ወንቦሎ እናቷ በህይወታሉ አይደለ? ተነስቶ ቆሞ ይሮጣል። እናቷ በህይወታሉ አይደለ? ስለዛ እንሂድሽ እናትየው ጋር እንሂድ። ይሄ ሀብል ያንቺ ነው ወይ ብለን ጠይቅ። አዎ ችግር እንሂዳለን። በጣም ትመጣለች እኮ እዚህ ራሱ ምን ነው አይደል? ትመጣለች። እሺ ስለዚህ አሁን ለምን የመጣንበትን እንጨርስና ተናገሪና ጉዳይሽን ጨርሰሽ ውልቀበይ ስማኝ። እሺ ስለዛ አሁን አልፈልግሽም ሲላት ዝም ብዬ ማልተውም ይሄን ነገር እንደማደርጉ አደርጋለሁ ብላ የፈለገች እንደነበረ ያውቃሉ። ጓደኞቿ ደግሞ አይሆንም ብለው እየነገሯት እንደነበረ ታዲያ ይሄ እኮ በጣም እኮ ልታከብሯት እኮ አፈቀረች። ሂዳ ፍቅሯን ገለጸች። ሂጂ እንኳን ብሎ ሲገፋት ያፈቀረችው ሰው በፍጹም ብላ ላፈቀረችው ለፍቅሯ ታገለች፣ ተሟገተች። ታዲያ ምንም ይደንቅ ነገር አብሉን አደረገች። አብሉን ነገር ቀብታው የሚሽተው ራሱ ምን እንደሆነ ማይታወቅ ነገር ቀብታው ነው ያደረገው። ከርቤ ነው የሚለው እጅግ በጣም ልዩና እኔ በህይወቴ እንኳን እንደዚህ አይነት ሽታ እንኳን አሽትቻለሁ። በቃ የሚገርም ልዩ ሽታ ነው ያለው። ሳስብሽ ራሱ ቢሮውኝ እንኳን ይህንን ነገር ሳሸተው ማለት ነው እየሮጥኩ ነው ጥዬ የምመጣው። ሰላም ታሚ እንኳን ማለት ነው የዛ ቀን ያደረግሽልኝ ቀን ማለት ነው ከዛሽ ቀን ጀምሮ ማለት ነው ስለ ነገሮች ያለኝ ሐሳብ ስለ ነገሮች ያለኝ አመለካከት ሁኔታ ራሱ እኔ ምን እንደምልሽ አላውቅም። ሰላም በዚህ ሰዓት አንቺ ባትኖሪኝ ምን ይሆን ነበር? አሁን ነው ለማስለቀሳችሁ ነው እናንተ ናችሁ። እሺ በቃ ሰው እንደዚህ ብቻ ሲያደርገኝ ከዚህ ቤቱ ጣጓን ብለው ሰው እንዴት እየጎተታ በለጫጭቆ ሲያስወጣኝ እንደነበረ ሰላም አንቺ ባትኖሪ በዚህ ሰዓት ምን ይጠይ ነበር? በቃ ዋክታው አሁን አብሬ እኮ ያለው ምን ነው ተው በቃ እነዚህ እኮ ናቸው እንደዚህ የሚያደርጉት ቱቱልን በቃ ሳይሆን አንቺ ውሻ ዝም በይ። ይሄ ሁሉ ነገር እንደዚህ ያዘቻለሁ እና ውሻ ከውሻ በላይ ነሽ። እሺ በቃ ከዚህ በላይ ትግስቴን ጨርሽ። ሌላ ውሻ አንቺ ዳይ በቃ ሶፊ ውጣልኝ። በዚህ ሰዓት እንደዚህ እያንቋሸሽካት ልሰማም ዝግጁ አይደለሁም። ልሰማም ዝግጁ አይደለሁም። በቃ ውጡልኝ ያለ የመጣንበት ቆይ ኖርማል ነው። በጤና ነው እያልክ ነው? ምንም አልወጣም። እንደዚህ እየሰማችኋት እንደዚህ እንትን እያላችኋት አይደለም ነው ኮኮ ተባለ ሶፊ አንተን ልሰማ ዝግጁ አይደለም። ራስ ጋር ምን አንተን ልሰማ ዝግጁ አይደለም። እቺ ልጅ ነገ አረገዝኩ ብላ እንድትመጣ አልፈልግም።
ታርግዛ ታዲያ የፍቅረኛ ከዛ ያኔ አብሉ ሲወጣ ልጅቷን አልወድሽም ብትላት ለምንድን ነው? ከዛ ሴት እኮ ነች። አፈቀርኳት፣ ወደድኳት፣ ህይወታችንን አብረን መኖር እንጀምራለን። ከዚህ በኋላ የሚገላግለን የሚለያየንም ነገር የለም። ያ ሌላ ላይፍ ላይ ከሆነች በኋላ እውነቱን ብታውቅ አንተ እንትን አይደል? ዛሬም ስለ ኪያ ነው የምታወሪ? እሺ ካንዲ ስለመጣንበት ነው ስለመጣንበት ብቻ ነገር እሺ ተናገሪ። አሁን ይኸውልሽ የእሷን ሞራል ስለማትነኪብኝ ሰላምዬን የሚያሳዝን ልቧን ስለማትሰብሪብኝ አሁን ሁሉ ነገሮች ተሰማች ዝግጁ ነው አውሪ። ሲጀመር ልጅቷን እንዴት እንደምታንቋሽሻት እኮ አንተም ታውቅ ነበር አይደል? እንደማትወዳት ስታውቅ ሰፈር ውስጥ ድግምት የሚሰሩ ልጅቷን ያልሽው ሰላም ነው። አዳምጠኝ እሺ። ማንም ትሁን እሺ ሰላም ቀጥይሽ። እሺ ሰላም እሺ ቀጥይ። በትክክል ሰፈር ውስጥ በጣም የሚፈሩ ሴትዮ አሉ። ይሄን ነገር ደግሞ ለሱ ነግሯል። አሁን ምንድነው ሰላም ነገርኩሽ እኮ የሚያወሩት ነገር እነዚህ ሰዎች በጣም የሚያስጠላው ጭንቅላት በቃ እንዳትመጪ ብዬሻለሁ። እንደዚህ አይነት ቆሻሻ ነገር አንቺ ላይ ሲላቀቅ ሰምተሽ ልብሽ እንዲሰበር አልፈልግም። ምንም ልብ አይሰበርም። እውነታው እኮ ነው። ምንም ይሰበር ነገር ተናገሪ። የፈለግሽውን ነገር ተናግረሽ ጨርሰሽልኝ ውጪ። በቃ ጨርሰሽልኝ ውጪ። በፊት ለፊቴ ባለቤቴን ውሻ እያለ እየተሳደበ እየሰማ ሆነች እኮ ነው። ልጅቷ ልክ አይደለም እየሄደችበት ያለችው መንገድ። አሁን ምን አለ መሰለህ፣ እሺ ሴትዮዋ እያልሽ ነበር አይደል? ቀጥይ። ሰፈራችን ውስጥ በጣም የሚፈሩ ሴትዮ አሉ፣ ድግምት የሚያደርጉ። ሰፈራችን ውስጥ ደግሞ ያበደ ልጅ አለ። ይሄ ነገር ደግሞ አንተ ላይ ተደርጓል። ያደረግከው አብል ላይ ድግምት አለ። ሰላምን ልትወዳት የቻልከው አንተ በዛ መንገድ ነው። ለምንድን ነው የምንሰማው? ምን ጓደኛዋነች አብራ አማክራቸዋለች። እሷንም ባለፈው መተ የነበረችው ልጅ ላይ አሙ አይወደኝም ሶሪ የወደድኩት ስለሆነ ዝም ብሎ አንስቶ ሊተወኝ አይችልም። ከኪያ ጋር ሲሆን ኪያ ጋር አንስቶ ሊተወኝ አይችልም። እንዴት እኔ እሷን ክፉ ነገር እፈልጋለሁ? የእሷን ደስታ ነው እንጂ ፈልገው። ግን ነገ ጧት ይቺ ልጅ የሆነ ነገር እድሜዋ ከገፋ በኋላ ኪያ ሌላ ላይ ከሆነች በኋላ የሆነ ነገር ቢሆን ጥላት ብትሄድ ይቺ ልጅ ትጎዳለች። ለምንድን ነው እንደዚህ የሚሆነው? ለምንድን ነው አንተ የማትሰማው? ሀብሉን ለምንድን ነው የማታወጣው? እሷንም ደውላ ሄሎ ቢሮ በጣም ደህና ነኝ፣ በጣም ሰላም ነኝ፣ እንዳታስቡ። ምንም በጣም ደህና ነኝ፣ በጣም ሰላም ነኝ፣ ምንም እንዳታስቡ ብያችኋለሁ። በቃ በጣም ሰላም ነኝ። በቃ እሺ ቀጥይ። ሰላም አይደለም ሰላም ብትሆን በቃ ጓደኞች እየነገሩን ስራ ቦታ ልክ አይደለም፣ ከቤተሰብ ልክ አይደለም፣ ይሄ በጤና አይደለም። ለምን አረጋግጥልም? ይሄን አብሉ ውስጥ አውልቆና እሺ በለን። ይሄ ሲጀምር አብሉ የእሱ አይደለም የጓደኛዋ ነው። የእናቴን ያለችው አብል በፍጹም አይደለም የሪቻ አብል። እሺ አውሩ ተናገሪ። እሺ እዚህ ጋር ተቀመጣለሁ። ተናገሪ። እሺ እየነገርኩ ነው። አንተ አልወዳትም ስትል ነው ይል ቁጭ ብለን ተሰብስበን ባለንበት እሺ ማይለኝ ከሆነ ሰፈር ውስጥ ባለው ሴትዮ አስደርግበታለሁ ብላ ነው ሰፈር ውስጥ አፈላለገች፣ ድግምት ማስደረገች። ከዛ በኋላ ነው መታ ብሉን ያደረገች። ይሄ አዲሱ ተረታችሁ ነው? ይሄ ተረት አይደለም። ምንድን ነው ማሰማኝ? ይሄ ተረት አይደለም። ስንት ነው የከፈለሽ? አምስት ሳንቲም አልከፈለኝም። ይሄ ተረት አይደለም። እኔ ለኪያ መናገር የቻልኩትን ነገር በጠቅላላ እኔ ያኔ ማለት ነው ሰላምን ኪያ ላስቀና ስመጣ ከፍያት ነበር ያመጣኋት። ሰማሽኝ አይደል? ልክ እንደዛ አንቺም ተከፍሎሽ ነው ያመጣሽው። ጓደኛዬ ናት ብለሻል አይደል? ኦኬ የተመቻቸ ህይወት ውስጥ ወይም ደግሞ የሚያፈራት ሰው ስላገኘሽ ቀንተሽ ነው። እኔ ቀንቼ አይደለም። ቀንተሽ ነው። በጣም ጥሩ። ከአብሮ አደግ በላይ በዙሪያ ከሚገኝ ሰው በላይ ቀናታ ማለት እሺ ምንድን ነው የምታገኙ ከዚህ? ለእኔ ነገርሽ። ከዛስ? እሺ ታብድ ነው። ይሄ ደረጃ ወደ ላይ ከፍታ ሲወጣ ታብዳለህ። እኛ ሰፈር ውስጥ ተደርጓል። ተደጋጋሚ እየነገርኩ ነው። ይሰማኛል። እሺ ሁሉ ስሰቃይ ሁሉ ስቸገር የምታስቢልኝ ሰው ከነበርሽ በዙሪያ በሰላም አቅራቢያ የነበርሽ ሰው ሆንሽ እስከ ዛሬ ሁሉ ነው አበት ይትድሽ ነው። ምክንያቱም ያኔ ያልከፈለሽም ሶፊ የሚባል አለ። ያኔ ምንም አይነት ይኸውልሽ የፈለግሽውን ነገር እንደው አለበት ያወራል። ችግር የለውም። እንዴት እዚህ ጋር እንዴት ሀሳብ እንደማስቀየር ታያለህ ሶፊ። እዚህ ጋር ሁለቱ እንዴት እንደሚወጣ ታያለህ። እኔ ብቻ ታገሰኝ።
ይኸው ንግድ ባንክ አካውንት ነው። ፒን ኮዱን አስገብቼ ልሻለሁ። የፈለግሽውን ሳንቲም ጽፈሽ ላኪ ወደ ራስሽ። ስምሽን አስገቢ፣ አካውንትሽን አስገቢ። አንተ በጣም እየተጨማለክ ነው። ስምሽን አስገቢ፣ ይቆጭሻል። ይሄንን አጋጣሚ የከፈለሽ 10,000 20,000 ነው፣ ችግር የለውም። አንቺ ግን እዛ ሳንቲም ላይ ከሰላም ህይወት ብቻና ከኔ ህይወት ውጡልን ጥርግ አድርገሽ አካውንት ላይ ያለውን ሳንቲም ይሄው ፒን ኮዱን አስገብቼ ልሻለሁ። ስምሽን አስገቢ፣ አካውንትሽን አስገቢ። የፈለግሽውን ጥርግ አድርገሽ ይዘሽ ሳንቲም አልፈልግም። እኔ ብር አልኩ ቸገረኝ አልኩ። ስለዚህ የኔን ህይወት ልታመሰቃቂ ተልከሽ ሰላም እየሄደችበት ያለው መንገድ ልክ አይደለም። ሰላም እየሄደችበት ያለው ህይወት በጣም እጅግ በጣም ሰላማዊና የፍቅር የምንኖር ህይወት ነው። ሌላ ምንድነው ነው ግራ ይገባል። ልክ አይደለም። ኦኬ እሺ፣ ወደሽ ታውቂያለሽ? ፍቅር ይዞሽ ያውቃል? ይዘሽ ታውቂያለሽ? አፍቅረሽ ታውቂያለሽ? እንግዲያውስ አሁን እየተሰማኝ ያለው ስሜት በደንብ ታውቂልኛለሽ ማለት ነው። በደንብ ልንገርሽ ስሚ። እስከ ዛሬ ኪያ እያልኩ ስኖር የነበረው ህይወት በጠቅላላ በጣም የሚያስቅና እንዴ ይሄ ነው እንዴ ፍቅር ሲኖር የነበረ ፍቅር ብዬ እንዳስብ ነው ያደረገኝ። አሁን ለሰላም እየተሰማኝ ያለው ስሜት ይሄ ትክክለኛ ለሰላም ያለ ፍቅር ትክክለኛ አይደለም። ምክንያቱም ልንገርሽ ከመኝታ ቤት ሳሎን እስክመጣ ድረስ ቅርቅር ይለኛል። አንገት ላይ ያልከው ይሄ ማለት ነው ታውቂያለሽ? ይሄ ማለት ቃል ኪዳን ማለት ነው። የኔና የሰላም ቃል ኪዳን ይሄ ማለት ቃል ኪዳን ማንነቴ የምኖርበት ከዚህ በኋላ ማለት ነው። ኪያ ለኔ የገባችው ማናት? ሰላም ለኔ የገባችው እያንዳንዱ ማንነት ነው። እያንዳንዱ የተሳሰርንበት እኔና እሷ። ምክንያቱም እኔ እናቴ ለኔ ምን ማለት እንደሆነች አውቃለሁ። በምንም ነገርና በማንም ነገር እንደማለሉጣት አውቃለሁ። አዳምጪ። እሷም የእናቷን ቃል የእናቷን ማስታወሻ አንስታ እሷ በፍጹም የእናቷን አልሰጠችም። የሪች ነው ያልሽኝ ስም ራሱ የሚለው ኤ ነው። አየሽ፣ በስሜ በአኑ ስም አየሽ የተደረገ መሆኑ አንዋር አዳምጤ። እሺ አኑ ምንድን ነው ቀደም ልጅ ታስተነነ ሰላም እዛው ያላልሽም እንዴ? የእነዚህ ሰዎች ወሬ እጅግ ተቀጥተ ታስተና ቆሻሻ አንቺ ቆሻሻ አንቺ ጋር ለዚያ ምሻል ማን የምታሻው? ሁለተኛ ቤቴ ታስወጣበች። ነውጪ ቤቴ መጥተሽ ትመጣለሽ። አንዋር ውሽ ሁለተኛ እንዳትገቢሽ። ሁለተኛ ቤት ታመጭ ነግሬሻለሁ። አንተ ነው ሁሉ ነገር ያስተካከኛለሁ። አንተ ነው ሁሉ ነገር ያደረጋለሁ። ሶፊ እኔ ለምንድን ነው ወደ ቤቴ የምመጣው? በቃ ተወኝ። እቺ ልጅ የመጣችው ለአንተ ብላ ነበር። እያንዳንዱ ነገር ትቆጭበት። ለኔ ብላ አይደለም፣ ጓደኛዋ ላይ ቀንታ ነው። ጓደኛዋ ላይ በምን በሷ አንተ ብትሆን ማለት ነው ከሰላም ጋር መሆን የረበሸ የሆነ ነገር አለ። ጭራሽ ሰዎችን እየከፈልክ ጭራሽ ሰዎችን እንትን እያልክ ምናምን ነገር እያመጣ የሰላምና የቤተሰብ ህይወት አንተ ጋር ልባባችን ግን አንድ ማባሽ ነገር ማለት ነው። ትቆጭበታለህ። ውጣልኝ ሶፊ ውጣልኝ